የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ተናገር ጽድቀ እስከ ትመርር ከመከርቤ፣ እንደ ከርቤ እስከምትመር ድረስ እውነት ተናገር ይላል። እንደ ከርቤ ሰዎች አምርረው ጢቅ አድርገው እስኪተፉ ድረስ እውነት ተናገር። ጠላት ከሚስምህ ወዳጅ ቢነክስህ ይሻልሃል። ከማስመሰል ፍቅር እውነተኛ ቁጣ ይሻላል። ሰው የእግዚአብሔር ውድ ገንዘብ ነው። ይሄ ታቦት አሁን የሚወጣ ለማን ነው? ለሰው እኮ ነው። አይገርማችሁ? ለሰው እኮ ነው። ይሄ ሁሉ የወርቅ ጥላ የተባለ ለታዝ ለማን ነው? ለሰው ነው። እንደ ሰው ያለ ውድ ገንዘብ የለም። እንደ ሰው ያለ አስቸጋሪ ባይኖር ለራሳችን ክብር እንስጥ። አድፈን ከሆነ ንስሐ እንግባ። የሚጠራንን እንስማው። የተጠመቃችሁ ክርስቲያኖች ሁሉ ክርስቶስን ለብሳችኋል። ክርስትና ስንነሳ ራቁታችን የምንነሳው እንደው ብር ስለሌለን ነው። ለ40 ቀን ልጅ ልብስ መግዛት ማንም አይቸግረው። ለምንድን ነው እንደዛ የሚደረገው? ድንግል ማርያም ሆይ ስለ ንግስትነትሽ እመቤቴ ነሽ፣ ስለ ርኅራኄሽ ደግሞ እናቴ ነሽ ይላል ክርስቶስ። እንደው አይገርማችሁም? ግን የሰማይ አምላክ እናት እኛም እናታችን ብለን እንድንጠራት ሲፈቅድልን ራሱ እኔ ድንግል ማርያምን እናት ብዬ ሲፈቅድልን ብርሃኑን ለብሶ የሚኖር ጌታ እርቃኑን በቤተልሔም ተወለደ። የቁራ ጫጩቶችን ሳይዘነጋ የሚያበላቸው አምላክ እናቱ እንጀራና ውሃ እየለመነች ያሳደገችው፣ ውሃን በፍኙ የሚሰፍረው አምላክ ኃጢአተኞችን በቃሉ የሚያነጻቸው ቀዳሴ ማያት የሆነ ክርስቶስ በውሃ መካከል ተጠመቀ። እንደ ሰውም ኖረ። ሰው በሚሞትበት የክብር ሞት እንኳን ሳይገሉት እርቃኑን እንዲሞት ያደረጉት። ይህ ለእኛ የተከፈለ ዋጋ ነው። ሁሉ ኑሮት ክርስቶስን ካጣ ሰው ምንም ሳይኖረው ክርስቶስን ያተረፈ ሰው የተሻለ ነው ሳይሆን ዋና ሰው ማለት እሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር በሀብት ስቦ በረድኤት አቅርቦ የቸርነቱን ሥራ ስለሰራልን በጎውን ነገር ሁሉ ስላደረገልን ስሙ ለዘላለም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ረድኤታቸውና በረከታቸው ከእኛ ጋር ይሁን። ብፁዕ አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ መምህራችን ወላዲ አእላፍ የኔታ ነጥቃ ጥበብ በደብረ ልዑላን መድኃኔ ዓለም የድጓ መምህር፣ ብዙ ሊቃውንትን ያፈሩ የደብራችን የድጓ መምህር ልብሰ ወርቅ፣ ሌላም የድጓ መምህር አሉ፣ መምህር ዳዊት። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መነኮሳትና መነኮሳያት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት አደራችሁ? እንዴት ሰነበታችሁ? እንዴት አረፈዳችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ምሕረቱንና ይቅርታውን አድሎ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በሰላም ያደረሰን አምላክ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ትመስል መንግሥተ ሰማያት መድፍነ ዘው ውስተ ገራይት ወረኪቦ ብእሲ ሀብአ ውስተ ገራይቱ። መንግሥተ ሰማያት በእርሻ መካከል የተሰወረ ገንዘብን ትመስላለች። የማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ መንግሥተ ሰማያት
በእርሻ መካከል የተሰወረ ገንዘብን ውድ ገንዘብን ትመስላለች። ወይም የተሰወረ ገንዘብ በሚል ርዕስ ነው የምንማማረው። የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ያስተማራቸው ለቅዱሳን ሐዋርያት ነው። ምሳሌ መስሎ አስተምሯቸዋል። ያንን ያደረገበት ምክንያት ምሳሌ ካጋንንት እንዲሰወር ማለት የንጉሥ ምስጢር ሊሰሙ የሚገባቸው የንጉሥ ባለሟሎች ብቻ ናቸው። ምስጢር ሊሰሙ የሚገባቸው የተመረጡ የንጉሥን አዋጅ መጀመሪያ በቤተ መንግሥት ወዳጅ የሆኑ ይሰሙታል። ከዚያ በኋላ እንደሚገባው ለሰው ይነገራል። የእግዚአብሔር የመንግሥቱ አዋጅ ወንጌል ቃለ እግዚአብሔር ነው። እኔ የዚህ ዘመን ሰው አንድ ሰው በተንቀሳቀሰ ቁጥር ልቡ ተሰርቆ ሰይፍ ቢመጣ እኮ ጥላችሁ ነው የምትሮጡት። ምን ሆናችሁ ነው? የምናገረው እኮ የክርስቶስን ቃል ነው። እየተቆጣዋችሁ እንዳይሆን እንጂ ሐሳባችሁን ከቃሉ ጋር አድርጉት። ዲያብሎስ በጣም ተንኮለኛ ነው። ከተንኮሉ መካከል አንዱ የሰውን ትኩረት መስረቅ ነው። የሰውን ትኩረት ይሰርቃል። ሆን ብሎ በምን እንደሚሰርቀን ራሱን የሚያውቀው። የሰማችሁኝ ነው? አዎ። በጣም ለምሳሌ ስብከት እየተሰበከ አንድ አጋንንት ከስብከት መሃል የሚጮኸው ለምን መሰላችሁ? በስብከቱ ተቃጠልኩ ለማለት ነው? አይደለም። ሰዎች ስብከቱን እንዳይሰሙ ለመበጥበጥ ነው። ስለዚህ ስራዬ ብላችሁ የእግዚአብሔርን ቃል ስሙ። የእግዚአብሔር አዋጅ ነው። ስለዚህ መንግሥተ ሰማያት በእርሻ መካከል የተሰወረች መዝገብን ትመስላለች አላቸው። ክርስቶስ በምሳሌ መስሎ አስተማረ። ለምን? ካጋንንት ለመሰወር፣ የማይገባቸው ሰዎች ሊሰሙት ስለማይገባ። ኢትደዩ ባሕሬክሙ ቅድመ ኀይርው፣ ዕንቋችሁን በእሪያ ፊት አትጣሉ ብሏል። እሪያ ዕንቁን ስታየው ውድ ገንዘብ ዕቃ ነው። ፊቷ መልኳ የከፋ ስለሆነች ፊቷን ከዕንቁ ስታየው የራሷን መልክ አይታው ስለማታውቅ ሌላ አውሬ ይመስላትና ሂዳ ትረግጠዋለች፣ ከጭቃውም ትለውሰዋለች። አይሁድም ዕንቁ እንግዲህ የራሷን ክፉ መልክ ነው የሚያሳያት። እሷ ግን ሌላ አውሬ መስሏት ዕንቁ ያጠፋ ይመስል ከጭቃ ትለውሰዋለች። አይሁድ ክርስቶስ የራሳቸውን ክፋት ቁልጭ አድርጎ ቢያሳያቸው በምቀኝነት ሰቅለው ገደሉት ፈጣሪያቸውን። የራሳቸውን ተንኮል ስለነገርባቸው እንደ ንጹሕ ዕንቁ አጥርቶ ቆጥሮ ስህተታቸውን ስለነገርባቸው። ብዙ ጊዜ በሕይወታችን ዘመን ስህተታችንን የሚነግረንን ሰው እናሳድዳለን። ስህተታችን የሚነግረንን ስህተት የሚመሰክርብንን ሰው ከቻልን ዝም እናሰኘዋለን። ካልቻለ ደግሞ ሰው አንዳንዱ ይገላል። ስህተት እንዲነገር አይፈልግም። የሚሻለን ግን ነውራችን የሚነግረን ሰው ነው ጥሩ ወዳጅ ማለት። የሚያመሰግን ሰው አይደለም። እገሌ ከፋብህ ከጥርስ ላይ እቤት ልትወጣ ስትል ጥርስ ላይ ጉድፍ አለ ያለ ያ ወዳጅህ ነው። ስቆብህ የሚሄደው ግን ደግሞ ወዳጅ አይደለም። ስህተት የሚነግረን ቅርብ ወዳጅ ነው። ስቆልን የሚሄደው ደግሞ ምንድነው? ከጠላት መሳም የወዳጅ ንክሻ ይሻላል ብሏል ሰሎሞን። ጠላት ከሚስምህ ወዳጅ ቢነክስህ ይሻልሃል። ከማስመሰል ፍቅር እውነተኛ ቁጣ ይሻላል። ስለዚህ ጌታ ያንን በምሳሌ መስሎ ለሚገባቸው ለማስተማር፣ ለማይገባቸው ለመሰወር፣ ካጋንንት ምስጢር መሰወር ስለሚገባው ጌታ በምሳሌ አስተማረ። ካስተማረ መካከል መንግሥተ ሰማያት በእርሻ ውስጥ የተሰወረ ዕንቁ ትመስላለች አለ። በእርሻ ውስጥ የተሰወረችውን ዕንቁ እርሻይቱ ትንሽ ናት። እሷ ውስጥ ግን ውድ ዕንቁ አለ፣ ወይም በዘመኑ አነጋገር ዳይመንድ ነው። ከወርቅ የበለጠ ነው። እሱ ስለተቀበረ ሰውየው ምን አደረገ? ብልሃቱ ገንዘቡን በሙሉ ሸጠና እርሻይቱን ገዛት። አንድ ሰው እስኪ ልብ ብላችሁ ስሙ። 20 ሺህ ብር የምታወጣ ትንሽ የእርሻ መሬት ብትሆን ሰውየው ግን 100 ሺህ ብር ሲገዛት ብታዩት ምን ትላላችሁ? ምንድነው የምትሉት? እርሻይቱ ትንሽ ሆና 20 ሺህ ብር ብቻ የምታወጣ ሆና አንድ ሰው ግን 100 ሺህ ብር ሲገዛት ብታዩ ምንድነው የምታደርጉት? የሰውዬ
ነገር አለው አትሉም ትላላችሁ? ማለት እርሻይቱን 20 ሺህ ብር ማውጣት ሲገባት 100 ሺህ ብር የከፈለባትማ አንድ የማናውቀው ነገር አለ እንላለን ማለት ነው። እንዴት የ20 ሺህ ብር መሬት በ100 ሺህ ብር ሊገዛ ቻለ? እዚያ ውስጥ የማናውቀው ምስጢር አለ ማለት ነው። ለሰው ግን ይሄ ሰውዬ ምን ይባላል? ይሳቅበታል። አልገባውም እሱ ይባላል። አንዳንዱ ሰው የለም የማናውቀው ነገር ቢኖር ነው ይላል። ሌላው ደግሞ ጅል ነው እሱ ገቢ አልገባውም ተስገብግቦ ገብቶበት ነው ሊል ይችላል። ስለዚህ የተሰወረ ነው። ገንዘቡ ለሰው አይታይም። የእርሻው ጠባብነት ትንሽነት ነው እንጂ የሚታየው ወርቁን ቆፍሮ ያየው ስለሌለ ሰው እንደ እብድ ይቆጠራል በብዙ ዋጋ ሲገዛ። የምስጢሩ ምንድነው? ሰውየው ግን ትርፉን ያውቃልና ትርፉን የሚያውቀው ማን ብቻ ነው? ባለቤቱ ነው። ተመልካች ግን ሁልጊዜ ይስቃል፣ ጅልነትም ይመስለዋል። ትርፉን የሚያውቀው ግን ወርቅ ያለበትን ቦታ አጥንቶ ያወቀ ነው። ወደ ምስጢሩ ብቻ ልንገራችሁ። ይሄ ሰም ነው። እንግዲህ አንድ ሰው ውድ ነገር ያለበትን ነገር ሙሉ ነገሩን አጥፍቶ ሰው እየሳቀበትም ቢሆን ከፍሎ ይገዛዋል። ይሄ ሰም ነው። ምስጢሩ ግን ምንድነው? ፀሐይ ላይ ስለተቀመጥን ወደ ዕለቱ ጉዳይ ነው የምገባው። መንግስተ ሰማያት ሕገ ወንጌል ተስፋ ጊዜ ነው ኢየሱስ ክርስቶስ በእርሻ ውስጥ የተደፈነ እንቁ ትመስላለች። በእርሻ ውስጥ የተዳፈነ እንቁ የተባለ ምን ይመስላችኋል? የመጀመሪያው በእርሻ ውስጥ የተዳፈነ እንቁ የተባለ ሰው ነው። ማን ነው ያልኳችሁ? ሰው በእርሻ ውስጥ የተዳፈነ እንቁ ይባላል። እንቁ የተባለው እንቁ እንግዲህ ውድ ገንዘብ ነው። ከዚያስ ያበራል ደግሞ። እንዲያውም እንስሳት አራዊት በብርሃኑ ሌሊት ይመላለሳሉ ነው የሚሉት ሊቃውንቱ። እንደውም የድሮ ሰዎች ትልቅ እንቁ ተራራ ላይ አስቀምጠው በዚያ ብርሃን ሲያርሱ ሲያርሙ ያድሩ ነበር ይባላል። እንቁ በጣም የሚያበራ ነው፣ ውድ ነው፣ ንጹህ ነው። ታዲያ ሰው የእግዚአብሔር ውድ ገንዘብ ነው። እስኪ በሉ ሁላችሁ በሉ ንገሩኝ እንጂ ሰው የእግዚአብሔር ውድ ገንዘብ ነው። እስቲ ተመልከቱ። ይሄ ታቦት አሁን የሚወጣ ለማን ነው? ለሰው እኮ ነው። አይገርማችሁ? ለሰው እኮ ነው። ይሄ ሁሉ የወርቅ ጥላ የተባለ ለታዝ ለማን ነው? ለሰው ነው። እንደ ሰው ያለ ውድ ገንዘብ የለም። እንደ ሰው ያለ አስቸጋሪ ባይኖርም ሰው ውድ ገንዘብ ነው። ለእግዚአብሔር ውድ ገንዘቡ ማን ነው ካላችሁ ማን ነው? ሰው። እና ከሰው ጋር ተጣልቶ መጥቶ እዚህ ቤተክርስቲያን መጥቶ አባታችን ሆይ በሰማያት የምትኖር አትቀልድ ጌታዬ። ሰው ለእግዚአብሔር ውድ ገንዘቡ ነው። ውድ ገንዘቡን አበላሽተህ መጥተህ እዚህ መጥተህ እግዚአብሔር እወድሃለሁ ብለህ አይሰማም እግዚአብሔር። እስቲ አሁን የአንድን ሰውዬ ሂዱና መኪናውን በመዶሻ በሉት፣ በቅጥቅጥ አድርጋችሁ ሰብራችሁ ሲያበቃ ሄዳችሁ ክቡር ሆይ እወድዎታለሁ ብትሉ ምንድን ነው? ትቀልዳለህ እንዴ? አሁን የእናንተን ይችን ትንሿን ስልክ ተቀብዬ ፈጥፍቼ በጣም ነው የምወድ ብላችሁ ምንድን ነው የምትሉት? ይሄ በዚህ ረጅም ዱላ አትሉኝም እንዴ? ስንት ለፍቼ የገዛውን ገንዘብ እያበላሸ ደግሞ ወዳለ ይለኛል እንዴ? ቀልደኛ አትሉ? የእግዚአብሔር ውድ ገንዘቡ ማን ነው? ንገሩኝ፣ ተናገሩ ሁላችሁ። ሰው። ስለዚህ እናንተ የእግዚአብሔር ምኖቹ ናችሁ? ውድ ገንዘቦቹ ናችሁ። በጣም ውድ ገንዘቦቹ ማለት ነው። እውነቴን ነው የምነግራችሁ። እናንተ የዚህን ያህል ክብር ሊገባችሁ ይገባል። ውድ ገንዘብ እንዴት ተከብሮ እንደሚቀመጥ አታውቁም? ሸክላ፣ አሁን ጥሩ ሸክላ ራሱ እንክብካቤ፣ ብርጭቆ የሚቀመጠው ውድ ስለሆነ ብርጭቆ እንኳን በአቅሙ ጥሩ ቦታ። በዚህ በአውሮፕላንና ደግሞ በመኪና ደግሞ ሲጫን ደግሞ በካርጎ ፍራጃይል የሚባል ይለጠፍበታል። ፍራጃይል ማለት በአማርኛ ተረጉመዋለሁ አይዟችሁ እንጂ ለፍልፌ አለድም። ፍራጃይል ማለት ይሰበራል። ምን ማለት ነው? ተጠንቅቀጫን ማለት ነው። እንደ ተራቃ እንዳትወረውረው ነው። የሰው ልጅ ለእግዚአብሔር ውድ ንብረት ነው። እኛ ውድ ንብረት ነን። ለውድ ንብረት አሁን ለምሳሌ ይሄ ታቦቱ የእግዚአብሔር ውድ ንብረቱ ነው። አያችሁ በእንዴት ያለ ወርቅ ልብስ እንደተሸፈነ ውድ ነው። ውድ የከበረ የሰማይ ዕቃ ነው። ስለዚህ እግዚአብሔር በዚህ በወርቅ ልብስ እንዲሸፈን አደረገው። ሰው ደግሞ ውድ ገንዘብ ስለሆነ ለእግዚአብሔር በምንድነው የሸፈነን? ራሱን ነው የሸፈነን። እኛ የለበስነው ክርስቶስን ነው። ታውቃላችሁ? የተጠመቃችሁ ክርስቲያኖች ሁሉ ክርስቶስን ለብሳችኋል። ክርስትና ስንነሳ
ራቁታችን የምንነሳው ቄሱ ራቁታችን ውሃ ውስጥ የሚዘፍቀን እንደው ብር ስለሌለን ነው። መቼም ለ40 ቀን ልጅ ልብስ መግዛት ማንም አይቸግረው። ለምንድን ነው እንደዛ የሚደረገው? የሰው ልብሱ ክርስቶስ ስለሆነ ነው። የሰው ልብሱ ክርስቶስ ነው። እለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ስለዚህ ሁላችን ክርስቶስን ለብሰናል። ለዚህም እንኳን ደስ ያላችሁ፣ ውድ ልብስ አልብሶናል። ማንን ያለበሰን? ራሱን ነው ያለበሰን። ራሱን ለውድ ገንዘብ ውድ ቦታ ይዘጋጅለታል። ከሀገር መርጦ ማንን ያዘጋጀልን? መንግስተ ሰማያት ውድ ቦታ አዘጋጀልን ለመኖሪያችን። ውድ ምግብ ሰጠን፣ ስጋውና ደሙን። ውድ እናቱን ሰጠን፣ ድንግል ማርያምን። እናት ትሁናችሁ ብሎ ሳይሳሳ ክርስቶስ እንደው አይገርማችሁም? ግን የሰማይ አምላክ እናት እኛም እናታችን ብለን እንድንጠራት ሲፈቅድልን ራሱ እኔ ድንግል ማርያምን እናት ብዬ ሲፈቀድልኝ አባ ጊዮርጊስ ዘጋስጫ የሚባል ኢትዮጵያዊ የቤተ ክርስቲያን ሊቅ ምን ይላል መሰላችሁ? ድንግል ማርያም ሆይ ስለ ንግስትነትሽ እመቤቴ ነሽ፣ ስለ ርኅራኄሽ ደግሞ እናቴ ነሽ ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ውድ ገንዘቦቹን። ስለዚህ ወገኖቼ ለራሳችን ክብር እንስጥ። አድፈን ከሆነ ንስሐ እንግባ። የሚጠራንን እንስማው። ነው ኩልክሙ ርሷሃነ ምድር ሀበዛቲ ነቅንተ ታፈለፍል ሕጽበተ መድኃኒት። በምድር የተዳደፋችሁ ሁሉ ንጹሕ ውሃን ወደምታፈልቀው ምንጭ ኑ። ክርስቶስ በነፃ ያጥራችኋል። ማንንም አይጸየፍም። ክርስቶስ ወልደ እግዚአብሔር የማይደፈርስ ባህር ነው። አንድ አጠገባችን ያለ ውሃ 3-4 ሰው ገብቶ ቢታጠብበት ይደፈርሳል። ክርስቶስ ዓለም ሁሉ ገብቶ ቢታጠብበት የማይደፈርስ ውሃ ነው። ለሁሉ የተፈቀደ ነው። ለመቅዳትም ወረፋ አያስጠብቅም። የማያልቅም ውሃ ነው። ማንም ሰው ጠጥቶት ይረካል። ማንም ታጥቦበት ይነጻል። ለሁሉም ቸርና ለጋስ ነው። ጥማችንንም የሚቆርጥ እሱ ክርስቶስ ነው። ስለዚህ ሰው ውድ ገንዘብ ነው። ያ ሰውዬ በእርሻ ውስጥ እንቁ ተዳፍኖ ነበር አለ። እንቁ የተባለ ማን ነው አልኳችሁ? ተናገሩ እንጂ። በጣም ጥሩ። እርሻ ምንድን ነው? ምድራዊነት፣ ስግብግብነት፣ ሆዳምነት፣ ገንዘብ ወዳጅነት ነው። መስገብገብ፣ ብር ብር ብር፣ አይናችን ይብረር አይባል ነገር። መስገብገብ፣ ገንዘብ የኃጢአት መስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ሀብታም መሆን ኃጢአት አይደለም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው። ታውቃላችሁ? ገንዘብን መውደድ ማለት ሀብት ማከማቸት ብቻ መሰላችሁ? ይሄ ውድ ዕቃ የመያዝ ፍላጎት እኮ ራሱ ስግብግብነት ነው። ታውቃላችሁ? ውድ ዕቃ፣ ውድ ልብስ መግዛት፣ ውድ ሰው ያላዘውን ስልክ የመያዝ ፍላጎት፣ ሰው ያልገዛውን ሰዓት የመግዛት ፍላጎት፣ በቃ ውድ ነገር መመኘት፣ ፍጹም የማይጠግም ርካሽ ፍላጎት ማለት እሱ ነው። ገንዘብ ወዳድነት የኃጢአት ሁሉ ስር ነው። ሁለት ጌሾ ተብሎ ተጠርቷል። እና እርሻ የተባለ በእርሻ የተዳፈነው እንቁ ማለት ሰውን ያህል ክቡር ፍጡር የገንዘብ ፍቅር አዳፈነው። ዛሬ ዓለምን የሚያጋድለው ደም የሚፈሰው ደም አልቆመ ያለ ለምንድን ነው? በገንዘብ ፍቅር ነው። እየተጋደለ ያለ ደም እየፈሰሰ ያለ የድሃ ልጅ እንደ ጆሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል። ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም።
ጨካኝ ሆነናል። እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ያለውን ሸጠ ማለት አንዴ የርሶም ኩሉን ዘባይሉትም ኩሉ ማለት ነው። ራሱን ባዶ አደረገ ማለት ነው። ራሱን ባዶ አድርጎ የሰው ልጅን ለማዋጀት መጣ በትሕትና ሁሉ ሳለው እግዚአብሔር ነግሰ ስብሐቲሁ ለብሰ የሚባል ጌታ፣ ብርሃኑን ለብሶ የሚኖር ጌታ እርቃኑን በቤተልሔም ተወለደ። ውሃን በፍኙ የሚሰፍረው አምላክ ኃጢአተኞችን በቃሉ የሚያነጻቸው መንጻት እንደሚያስፈልገው ሁሉ እንደ ሰው መንጻት የማያስፈልገው ሲኖር ቀዳሴ ማያት የሆነ ክርስቶስ በውሃ መካከል ተጠመቀ። የቁራ ጫጩቶችን ሳይዘነጋ የሚያበላቸው አምላክ እናቱ እንጀራና ውሃ እየለመነች አሳደገችው። እንደ ሰውም ኖረ፣ እንዳለ ሰው ገደሉት። ሰው በሚሞትበት የክብር ሞት እንኳን ሳይገሉት እርቃኑን እንዲሞት ያደረጉት። ይህ ለኛ የተከፈለ ዋጋ ነው። ውድ ዕንቁ ነን። በየቦታው መስከር፣ በየቦታው መጠጣት፣ በየቦታው መጨፈር፣ በየቦታው መስፈን፣ ዳንኪራ፣ ሰማይን በጡጫ ምድርን በርግጫ በቃኝ አለ ማለት፣ ቂም መያዝ፣ ተንኮለኛነት የራስን ማዳፈን ይባላል። ሌት ተቀን እየበሉ ጾምን መሻር የራስን ማዳፈን ነው። እግዚአብሔር ያሳያችሁ። መድኃኔዓለም ልቡናችንን ይመልሰን። ውድ ዕንቁ የተባለ ማን ነው? ሌላኛው ውድ ዕንቁ የተባለ ክርስቶስ ነው ራሱ። አሁን ደግሞ እርሻው ማን ይሆናል? እርሻይቱ ድንግል ማርያም ናት። ክርስቶስ ዕንቁ ነው። እርሻይቱ ውስጥ ያለው ማለት በድንግል ማርያም ማህፀን የተገኘው ክርስቶስ ውድ ገንዘባችን ነው። እስቲ ውድ ገንዘባችን በሉ። ማን ነው እሱ? መድኃኒታችን ኢየሱስ ክርስቶስ ውድ ገንዘባችን ነው። ውድ ገንዘባችን ነው። ያላቸውን የሸጡ የተባሉ እነማን ናቸው? ያችን እርሻ ማለት ዕንቁ ስላለባት ማለት ክርስቶስን ለማግኘት ራሳቸውን ሁሉ የጣሉ የተባሉ እነማን ናቸው? እነ ቅዱስ ቂርቆስ ናቸው። ክርስቶስን ለማግኘት ያላቸውን ሁሉ የተው እነዚህ ምን ይባላሉ? ብልህ ነጋዴ ይባላሉ። ብልህ ነጋዴ የሚባለው ክርስቶስን ያተረፈ ሰው ነው። ሁሉ ኑሮት ክርስቶስን ካጣ ሰው፣ ምንም ሳይኖረው ክርስቶስን ያተረፈ ሰው የተሻለ ነው ሳይሆን ዋና ሰው ማለት እሱ ነው። ምንም ሳይኖረው ክርስቶስን ትርፍ ያደረገ ሰው ቅዱስ ጳውሎስ ሁሉን እንደ ጉድፍና እንደ ምናምንቴ እቆጥረዋለሁ ወረሰይክዎ ለኩሉ ከመ ዕዳው፣ ሁሉን እንደ ጉድፍ እቆጥረዋለሁ ከመ ዕርበሆ ለክርስቶስ፣ ክርስቶስን ትርፍ አደርግ ዘንድ ይላል። ክርስቶስን ረብ ጥቅም በቁየት አደርግ ዘንድ ያለኝን ሁሉ ላጣው እወዳለሁ ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እና ተመልከቱ፣ የተሰወረ ገንዘብ ለምንድን ነው የተባለ? ይህ ዓለም ምቾትን ያስተውላል እንጂ ክብር ምቾት ውስጥ አለ ይላል እንጂ ስቃይ ውስጥ ክብር አለ ብሎ ያስባል? ይህ ዓለም መልበስ ውስጥ እንጂ እርቃን ውስጥ ክብር አለ ብሎ ያስባል? ይህ ዓለም መብላት፣ መጠጣት፣ መጠንከር ውስጥ እንጂ መድከም ውስጥ እረፍት አለ ብሎ ሊያስብ ይችላል? አያስብም። ዓለም ያላስተዋለው የክብር መገኛ የተባለው ሰማዕትነት ነው። የተሰወረ ገንዘብ የተባለ ዓለም ምቾትን ሲያይ መከራ ውስጥ ግን ክብር አለ። ዓለም ገንዘብን ሲያይ ድህነት ውስጥ ክብር አለ። ዓለም ክብርን ሲያይ ውርደት ውስጥ ክብር አለ። ለክርስቶስ የተዋረዱት ውርደት የዘላለም ክብር ነው።
እንዴት እንደሆነማ ዛሬ ተመልከቱ። ይኸው ቅዱስ ቂርቆስና ቅዱስ ኢየሉጣ የሚመሰክሩልን ይሄን ነው። እናታችን ቅድስት ኢየሉጣ አንጌቬናይት ናት። አንጌቬናይት ማለት ምንድነው? እማዋልደ ንግስት ማለት ነው፣ ወይም እማዋልደ መንግስት እንደማለት ነው። የነገስታት ወገን ማለት ናት። እመቤት ማለት ነው። ከነገስታት የተወለደች ሮም ውስጥ የተወለደች፣ በዚያ ጊዜ ደግሞ ሮም ውስጥ መወለድ በሚያስከብርበት ጊዜ የተወለደች ናት። ቤተ መንግስት ላይ የተወለደችው ሀብታም ናት። ባሉ ሀብታም ነው፣ ስልጣን ያልቸገረው ነው። የሀገሪቱ ዜግነት በጊዜው የሚያኮራ ነው። ነገር ግን ከሮም መንግስታት ጋር ክርስቶስን ክጄ ከሚመቸኝ ከክርስቶስ ጋር በስደት እዋረዳለሁ፣ ክብርንም እዚያ አገኘዋለሁ ብላ ከሮም ተነስታ ወደ ጠርሴስ ተሰደደች። ወደ ተርሴስ ከተማ ልጇን ይዛ ለክርስቶስ ነው የሚሰደዱ ብፁዓን ናቸው እንዳለ ጌታ። ተሰዳ ስትሄድ አስመስሎ መኖር ይቻላል፣ ይመቻት ነበረ። ልጇን ይዛ ስትሄድ የሸሸችው ንጉሥ ተከትሏት ደግሞ ሄደ። ተይዛ ቀረበች። ማን ነው ስምሽ አላት። ኢየሉጣ። ክርስቲያን ነው ስሜ ያለችው። ማን ነው ስምሽ? ክርስቲያን። ማን ነው ስምሽ ስትባል ምን አለች? ንገሩኝ እንጂ። አቤት። አሁን እናንተ ከዚህ በኋላ ብትጠየቁ ማን ናችሁ ብትባሉ ሸዋ፣ ጎንደር፣ ጎጃም፣ ወሎ፣ ኦሮሞ፣ ትግሬ፣ ጉራጌ ትላላችሁ ወይስ ክርስቲያን ትላላችሁ? ተናገሩ እስቲ። ክርስቲያን በሉ እንጂ። እንደዚህ ያለ መታወቂያ በሰማይ የለም ዘመዶች። በሰማይ የምናሳየው የጎጥ መታወቂያ የለም ጌታዬ። ሰማይ የሚያስገባው መታወቂያ ክርስቲያን የሚል መታወቂያ ነው። እስኪ ክርስቲያን በሉ። ክርስቲያን ከሆን ሁላችን ስንት ነን ማለት ነው? አንድ ነው። ክርስቲያን ነኝ አለችው። ኧረ እባክሽ ሌላ ስምሽን አላት። እኔ ክርስቲያን ነኝ አለችው። ክርስቲያን ነው ስሜ። ሰዎች ያወጡትን የፈረሰውን የሚበሰብሰውን ጊዜ የሚሸረውን ስም ከፈለክ ኢየሉጣ ነኝ አለችው። ለጣዖታት ስገጅ አላት። አይ እኔ ለረከሱ ጣዖታት አልሰግድም። ሃይማኖት እውነት ነው የምትል ከሆነ የ3 ዓመት ሕፃን ልጅ እንፈልግና ሰው የማያታልለው እውነት የሚናገር ልጅ እንፈልግና እሱ የነገረንን እናምልክ አለችው። ልጇን እንዳይገሉብኝ ብላ ከከተማው ዳር ጥላው መጥታ ነበረ። ሲፈልጉ ወታደሮች የራሷን ልጅ አገኙ። ይዘውት መጡና ቅዱስ ቂርቆስ ፊቱ እንደ ፀሐይ ያበራል፣ ብሩህ ገጽ ነው። ደስ እያለው ነው የመጣ የ3 ዓመት ልጅ። ከዚያ በኋላ ምን አለ መሰላችሁ? አንተ ልጅ ፊትህ እንዴት ደስ ያሰኛል፣ የታደልክ ነህ አለው። ከዚያ ምን አለው? አይ ለኔማ ደስታ ይገባኛል፣ እውነትህን ነው አለው። ምክንያቱም በክርስቶስ አምናለሁ። ላንተ ግን ደስታ የለህም፣ ለልበቢሶች ደስታ የላቸውም ብሏል ኢሳይያስ አለው። ለኔማ ይገባኛል አለው። አንተ ልጅ እኔ በበጎ ማን ነው ስም አለው። እኔ ክርስቲያን ነኝ አለው። ስምን አያችሁ? የ3 ዓመት ልጅ አያችሁ? የ3 ዓመት ልጅ እኔ ይገርመኛል። በቤተ ክርስቲያን ትምህርት ምን ይባላል? ክርስቶስ ሲመጣ ብዙ ሕፃናት ትልቅ ሰው ይሆናሉ፣ ብዙ ትልቅ ሰዎች ደግሞ ሕፃናት ይሆናሉ ይባላል። ምን ማለት መሰላችሁ? ከ40 ቀን በላይ የሆነ ጽንስ የወረደ ከ40 ቀን በላይ ሆኖት የወረደ ጽንስ ክርስቶስ ሲመጣ የ30 ዓመት ወጣት ሆኖ ነው የሚነሳው። ታውቃላችሁ? ሴቶቹ ደግሞ የ15 ዓመት ቆንጆ ሔዋንን አክለው ነው የሚነሱት ሙሉ ሰው ሆነው። ታዲያሳ ያ ሕፃን ግን ሳይበድል እናት አባት ስላስወረዱት በክርስቶስ ቀኝ ይቆማል። ትልቅ ሰው ትልቁ ነው። ግን እንደ ልጅ ሲጃጃሉ የኖሩት ደግሞ ልጅ ሆነው በየት ይቆማሉ? በግራ ይቆማሉ። ክርስቶስ ሲመጣ
ትልልቆች ትንሽ ይሆናሉ፣ ትንንሾች ምን ይሆናሉ? ትልቅ ይሆናሉ። ቅዱስ ቂርቆስ ሕፃን ሆኖ ትልቅ 3 ዓመት ሆኖ ምን አለ? ከዚያ በኋላ ለዝንጎዎች ደስታ የላቸውም ይላል። በጎ እየመለስኩልህ ክፉ ትመልስልኛለህ እንዴ አለው። ቂርቆስ ክርስቶስን ቂርቆስ ማለት ምን ማለት ነው? የጣፈጠ ሽቱ ማለት ነው። የጣፈጠ ሽቱ መዓዛው ያማረ አበባ ማለት ነው። ቂርቆስ ማለት መዓዛው ያማረ አበባ፣ ሁሉንም የሚስብ ሁሉንም ጠርቶ የሚያመጣ አበባ ማለት ነው ቂርቆስ። ይኸው ደራሲ ብሎታል። ሰላም ለዝክረ ስምከ ቂርቆስ ሕፃን ዘፍካሬው ተብለ ጽጌ ሙዝ እፍራን። ሙዝ ሽቱ፣ በጎ መዓዛ። ምን አይነት መዓዛ ያለው? እናቱ ኢየሉጣ ያፈራችው የክርስቶስ መዓዛ ያለው ማለት ነው። ቅዱስ ጳውሎስ ቆሮንቶስ መልእክቱ ላይ ነይነሰ መዓዛው ለክርስቶስ ነን፣ እኛ የክርስቶስ መዓዛ ነን ብሎ ነበር። የክርስቶስ የመለኮቱ መዓዛ ያረፈበት ሕፃን ልጅ ሆኖ እንደ ጎልማሳ ግርማው የሚያስፈራ ደስታው ልብን ሰንጥቆ የሚገባ ደግ ሕፃን ቅዱስ ቂርቆስ እንዴት ደስ ይላል! ክርስቲያን ነኝ አለው። የሚሞቱ ሰዎች ያወጡት ስሜን ከፈለክ ደግሞ ቂርቆስ ነኝ አለው። ቂርቆስ ክርስቶስን ክጀዋለሁ በልና ስታድግ አነግስሃለሁ አለው። ያንተ መንግስት ለራስህ ይሁንልህ፣ አንተ ልብህን ያጣ፣ እኔ ለክርስቶስ ነው የምሰግደዋል። በሉ ይሄን ልጅ ቆዳውን ጭመቁት እስኪደማ ድረስ አለ። የ3 ዓመቱን ልጅ ትንሹ ልጅ እንደ አምላክ ያስባል፣ ትልቁ ሰውዬ እንደ ሰይጣን ያስባል። አይገርማችሁም? ልብ እንደማጣት ያለ ነገር አለ እንዴ? እግዚአብሔር ያብስለን እንጂ። ከዚያ በኋላ ምን አደረገ? ጨመቁት፣ ሰውነቱን ጨመቁት፣ ገረፉት። ደስ ይለዋል ያ ልጅ። ምንድነው ያለው ደግሞ? ወአብደረ ይህምም ምስለ ህዝበ እግዚአብሔር እሚደለው ለሰዓት እስማ ይመረ ከመ አቢ ትዕይርተ መስቀሉ ለክርስቶስ እንኩሉ መዛግብቲሁ ለፈርዖን እንዳለው ሙሴን ከፈርዖን የተመቸ ቤተ መንግስት ይልቅ ከእግዚአብሔር ህዝብ ጋር መሰደድ ራሱን የቻለ ትልቅ ቤተ መንግስት እንደሆነ አውቆ ሙሴ እንደተሰደደ ይሄ ሕፃን ልጅ ያ ንጉሥ አታሎ ከሚሰጠው ዳቦ፣ ቂጣ፣ ቆሎ፣ ስጋ፣ ጠጅ፣ የወርቅ ልብስ፣ ዘውድ ይልቅ ስለ ክርስቶስ በሳት መጠበስ የዘላለም ክብር እንደሆነ ይሄ ልጅ አይቶ ነበረ። አያችሁ፣ እርሻይቱ ብዙ ዋጋ እንደምታወጣ አውቆ ሁሉን ትቶ ምን አላት ነው ያልኳችሁ? ገዛት። ውስጧ ውስጥ ምን አለ? የከበረ ዕንቁ አለ። ይሄ ልጅ ቅዱስ ቂርቆስ ምን አደረገ? እዚያ ግርፋት ውስጥ ክርስቶስ የሚባል ውድ ገንዘብ እንደሚያተርፍ ያውቀዋል። ስለሚያውቀው ደስ ብሎት ይገረፋል። ደስ ብሎት ይገረፋል። ዝፍት አመጡና መጻጻ ጨምረው መራራውን ነገር በአፍንጫውና በጉሮሮው ጋቱት። መራራ ቅጠል በሙሉ አጠራቅመው ምን እንደሚያለ እንደሚዘምር ታውቃላችሁ? ቃልህ ለጉሮሮ የጣፋጭ ነው ይላል። ያንን እየጠጣ ቂርቆስ መራራ ቅጠል እየጠጣ ቃልህ ለጉሮሮ የጣፋጭ ነው ብሎ በዘመረባት ቤተ ክርስቲያን ሰዎች እንጀራ እያበላንም ቃሉ አይጣፍጣቸውም። በፍጹም እንዴት ያለ አዚም እንዳረገብን ዲያብሎስ። አሁን ራሱ እኮ እንዴት እንደሚያቅበዘብዘን እንቅልፉ የመጣ ስንት አለ። እንዴው ምን የሆይ ሆይታ ክርስትና የለም። የመጣንበትን ማወቅ አለባቸው። ቃል እስቲ በሉ ቃል ለጉሮሮ የጣፋጭ ነው በሉ። ቃል ለማን ጣፋጭ ነው ያለው? ማን ነው ያለው? ዳዊት ነው። ከዘማን ዘመረው ቅዱስ ቂርቆስ። እንዲህ መራራ እየጋቱት የእግዚአብሔርን ቃል እየመረረም ቢሆን የሚማሩት ነው። ተናገር ጽድቀ እስከ ትመርር ከመከርቤ ይላል ወግሪስ የሚባል ሊቅ። እንደ ከርቤ እስከምትመር ድረስ እውነት ተናገር ይላል። እንደ ከርቤ ሰዎች መር አምርረው ጥቅ አድርገው እስኪተፉ ድረስ እውነት ተናገር። በኢሳይያስ አድሮ ደግሞ ቃሌ ተወርውሮ ሳይመታ አይመለስም ይላል የሰራዊት ጌታ እግዚአብሔር። የጊዜ ጉዳይ ነው እንጂ የእግዚአብሔር ቃል ሳይመታ አይመለስም። ይሄ ሕፃን እንደዛ ያለ መጨረሻ ላይ ምን አደረገው ደግሞ?
14 ብረቶችን አዘጋጅቶ 14 ብረቶች እነዚያ በእሳት ግለው 7ቱን በ3 ዓመት ልጅ ሕፃን ሲጨመሩ አስቡ እስቲ እግዚአብሔር ያሳያቸው። ቂርቆስ የሚባለው ክብር እንደው ዝም ብሎ የተገኘ አይደለም። አሁን ዛሬ የተሰበሰብነው የዚህ ጀግና የሃይማኖት ጀግና የሰይጣንን አንገቱን የሰበረው የሕፃን ጀግና አሸናፊ የዚህ ሕፃን ክብር ነው የሰበሰበን። ሁሉን የተወ ለክርስቶስ ፍቅር 7 ብረቶች በጭንቅላቱ ገቡበት። 2 ብረቶች አሁን እንደው የከተማ ሰው ደግሞ እንደው ለልጆቹ ያለው ቅብጠት ልክ ያለፈ ነው። ደግሞ አይጣ ላይ ድረስ አሁን አንዳንዶቹ በከተማ አሉ ነው ያላየው። እንደው ልጄን ሲጠመቅ ክርስትና ሲነሳ እንዳይበርደው ሞቅ ባለ ውሃ ብታረጉልኝ የሚሉ ሁሉ መምጣት ጀምረዋል ይባላል። እንግዲህ ሁሉ አይደሉ። ጥጋብ አያችሁ። ልጄን ብርድ ይመታዋል ጭንቅላቱን። የቂርቆስ ጭንቅላትሳ 7 ብረቶች ይገቡበት ነበር። እስቲዋቸው የእናንተን የ3 ዓመት ልጅ እስኪ አንድ ጊዜ በኩርኩም ብለው ምን እንደሚሰማቸው መከራን የቀመሰ ያውቀዋል ይባላል። በተለይ እናቶች እስቲ ያስቡት። 7 ብረት በጭንቅላቱ፣ 2 ደግሞ የጋሉ ብረቶች በሁለቱ አፍንጫዎቹ፣ 2 የጋሉ ብረቶች በሁለት ጆሮዎቹ፣ 1 የጋለ ብረት በአፉ በኩል፣ ሌላ የጋለ ብረት ደግሞ በሆዱ በኩል። ይሄ ልጅ አሁንም የክርስቶስን ፍቅር ይለምናል። ለክርስቶስ ደስ ይለዋል። መልአኩ መጣና ይሄን ሁሉ ቁስል እንዲደስስ አድርጎ ፈወሰው። ሌላ ጊዜ ደግሞ ምን አደረገ? ከነጸጉራቸው ከነናቱ ቆዳቸው እንዲገፈፍ አደረገ። ከነጸጉራቸው ቆዳቸውን ገፈፋቸው። እሱ ብቻ መሰላችሁ? በተገፈፈው ቆዳቸው ላይ ፍም አምጥተው እንዲጨምሩበት አደረገ። ይሰማችኋል ዘመዶች? በተጎፈፈ ቆዳ ላይ ፍም መጥቶ ሲጨመርበት እንዴት እንደሚጠብሰን ይሄ ሁሉ አደረገ። ይሄ ሕፃን አሁንም ደስ ይለዋል። ነፍሱንም ስጋውንም ለዚያ እንቁ ሰጥቷል። ለምኑን አልኳችሁ? ያን እንቁ። እዚህ ሰዓት ውስጥ ማን አለ? ማንን የሚያተርፈው ንገሩኝ እንጂ ክርስቶስን፣ ውዱን እንቁ ክርስቶስን ያተርፋል። እዚህ ሰዓት ውስጥ ክርስቶስ አለ። እዚያ ከንጉሱ ቤተ መንግስቱ ከተከመረው ምግብ ግን ትቢያ ብቻ ነው ትርፉ። እስኪ ከእናንተ መካከል ሀብታም ሲቀበር በጣም ብዙ መሶብ እንጀራ አብሮት የተቀበራል? የለም። ቢቀበርስ ምን ያደርግለታል? ስንቀበር የሚቀረን ክርስቶስ ብቻ ነው። አብረውን የዘፈኑ ሰዎች አብረውን ጉድጓድ አይገቡ። አብረውን የሰከሩ፣ አብረውን ያሙ፣ አብረውን ያደሙ፣ አብረውን ያጌጡ፣ አብረውን የበሉ፣ አብረውን የጠጡ፣ አብረውን የዶለቱ፣ አብረውን የመከሩ ሁሉ መቃብር ስንገባ ሚስትም ባሏን ሸኝታ ዞር፣ ባልም ሚስቱን ቀብሮ ዞር። አንዳንዱ ለማስመሰል ይገለገላል። አብሬ ነው የምገባ፣ እንደው ለማስመሰልም ላይሆን ይችላል። ሳስበው ግን እንደው ብንለቃቸው ይገባሉ ወይ ነው እንደው ሳስበው ማለት ነው። ሳስበው የሚገቡ አይመስለኝም። እንግዲህ እኔ ራሴ አልገባም። እንግዲህ የሰውን አላውቅም። ጠንካራ ሰው ሊሆን ይችላል። እኔ አልገባም። እናትም ልጇን ቀብራ በምድር ላይ እናት ለልጇ የምትሰውጠውን ፍቅር ያህል ፍቅር መስጠት የሚችል ሰው በምድር ላይ የለም። እሷን ብትሆን ቀብራ ትመለሳል። ልጅ እናቱን ቀብሮ ይመለሳል። ስንቀበር መቃብር ውስጥ አብሮን የሚቀድም አንድ ዝና ራሱ ክቡርነታቸው የሚለው ስም አብሮ አይገባም። የተቀመጥንባቸው የተነጠፉ ወንበሮች አብረው አይገቡም። ሲሰጠን የነበረ ስም የወጣልን ስም አሁን ዛሬ በእኛ በቤተ ክህነትም ስም ሞልቷል። ስም አይቸግርም። እንዲያውም የቄስ ደመወዙ አሁን ስም ነው ይባላል። ብር የለውም፣ የቄስ ደመወዙ ስም ነው ይባላል። ያው ሊቀ ምናምን እንትን የሚለው ነው። የኔንም ስም ጨምሮ ማለት ነው። እኔ በበኩሌ ስሜ ይነሳልኝ ብዬ አመልክቻለሁ። የሁሉ ስም አይከተል እውቀት የመጽሐፍ መምህር ብትሆን የድጓ መምህር ብትሆን 7 ፒኤችዲ ቢኖር አብረው አይቀበርም። ቤቶች አብረው አይቀበሩም።
ክርስቶስ ብቻ መቃብር ላይ እጁ ላይ የሚቀር እሱ ነው። የመጨረሻ የተጣራ ገንዘባችን ክርስቶስ ነው። ከዛ በኋላ ይህንንም ፈወሰው። ሌላስ ምን አደረገባቸው ደግሞ? በመንኮራኩር ሊያሰቃያቸው ፈለገ። መንኮራኩሩን ሊያዘጋጁ ሲሉ አንጥረኛውን ሰይጣን መጣና የንጉሱን አፍ ዘጋው። ለአንጥረኛው የቂርቆስን የማሰቃያ መሳሪያ እንዳይናገር ማለት ነው። ለምን? ቂርቆስ ክብር እንዳያገኝ ፈልጎ ነው። ከዚያ በኋላ ቅዱስ ቂርቆስ ምን አደረገ? ሰይጣን ዘጋው። እኔን የምታሰቃይበትን መሳሪያ እንዴት እንደምታዘጋጅ ና እኔ እነግርሃለሁ አለው። ዓይን የሚያወጣ ጭንቅላት የሚሰብር አንጀት የሚያወጣ አጥንትን የሚያደቅ አንገት የሚቆለምም እና የሚፈጭ መሳሪያ አዘጋጅ ብሎ አሰራሩን ራሱ ቅዱስ ቂርቆስ ነገረው ራሱ። ምክንያቱም እዚያ የስቃይ መሳሪያ ውስጥ አንድ የተዳፈነ ዕንቁ አለ። ማን ነው ያልኳችሁ? ንገሩኝ እንጂ መድኃኔዓለም ክርስቶስ ነው። እዚያ መንኮራኩር ውስጥ አለ። እረፍቱ ውስጥ ግን የለም። እዚያ መንኮራኩር ውስጥ አስገባና ፈጨው። ጌታችን ኢየሱስ ክርስቶስ በምህረት እጆቹ ደሰስ ሲያደርገው እንደገና ተነሳና ቅዱስ ቂርቆስ ሂዶ ፊቱ ላይ ቆመ። ኧረ እንግዲህ የምን ላድርግ ብሎ ሰለቸው። በአራት የብረት ችንካሮች የሶስት ዓመት ሕፃን የብረት ችንካሮች በአራት የብረት ችንካሮች እስከ ጭንቅላቱ ድረስ ቸነከረው። ጌታ መጥቶ ፈወሰው። መጨረሻ ላይ በበርሚል የሚፈላ ውሃ አዘጋጀ። ሐምሌ 19 ላይ የምንማረው ቅዱስ ያሬድ ድምፅ ለጽህር ከመነጎድጓድ ክረምት የሚለው የበርሚሉ ድምፅ እንደ ነጎድጓድ ከሩቅ የሚሰማ እንደ መብረቅ፣ የዚያ ድምፁ ሲሰማ የእናታችን የቅድስት ኢየሉጣ ትንሽ የሃይማኖቷ ትጥቅ ላላ አለ፣ ከበዳት። ወደ ፈተና አታግባን ማለት ይሄ ነው። መከራ የማንችለው መከራ መጥቶ ፈርተን እንዳንክድ ጠብቀን ማለት ነው። ደከማት። ያው ቅድም እኮ እንደዚህ ነው። ዘንጉስ ሄጣ ጸለየ ላቲ ወልዳ ያሉት ነው። ዘንጉስ ሄጣ ማለት ንጉስ ሊሸነግላት ሊያታልላት የነበረችውን ልቧን ዘንበል ሊያደርገው የነበረችውን ሰው ልጇ ጸለየላት። ከዚያ በኋላ ምን አላት? የእናቱን የእናቱን የቀሚሷን ጫፍ ይዞ ከታች የሶስት ዓመት ልጅ ነው ድንኩል እያለ የተፍርህ ንፈጽም ገድለነ ነይ እንግባ ገድላችንን ፈጽም ይላታል። ልጅ እናቱን ወደ መሶብ ይጎትታል፣ ወደ እሳት ይጎትታል። እስኪ ተመልከቱ። ሕፃን በእድሜው ወሬዛ በሃይማኖቱ የሚባለው ለዚህ ነው። በሃይማኖት የበሰለ ትልቅ ሰው በእድሜው ደግሞ የሶስት ዓመት ልጅ ንጉስ ነው። ቅዱስ ቂርቆስ እየጎተተ ይዟት ሄደ። ኧረ አይሆንልኝም አለችው። አትፍሪ አይዞሽ። ኋላ ወደ ሰማይ ቀና አለና ጌታዬ ሆይ የእሳቱን ድምፅ አስትተ የመላእክትን ድምፅ አሰማት፣ የበርሚሉን እሳት ማየት አስትተ እባክህ በሰማይ የተዘጋጀላትን ክብር አሳያት ልናት ያለ። የወለዱት ይወልዳል ብሎ ሊነገርለት የሚገባው ለቂርቆስ ነው። በእውነት እንዲህ ያለ ልጅ ነው፣ የልጅ አባት። እናቱን መልሶ ወለዳት። እኛም እንደው እኔ እኮ በእድሜ እበልጠዋለሁ እኔ ራሴ አያችሁ። እኔ ግን ምንድነው ምን ይባላል ትልቁ ነን፣ ከልጅ በታች ነን የምናስበው። አባታችን የምናደርገው ክብር ነው እንዲያደርገው። የሶስት ዓመት ልጅ ለኔ ለታናሽ ኃጢአተኛ ሳይሆን ለፓትርያርኩ አባታቸው ነው። አታውቁም? ቅዱስ ስለሆነ ማለት ለሊቃነ ጳጳሳት አባት ነው። ጻድቃን ሰማዕታት አባት ናቸው። የሶስት ዓመት ልጅ ነው። ግን በቅድስናው ግን የአባቶች አባት ለመባል አበቃው። የእናቱ አባት ሆናት። እንዲያውም የሊቃነ ጳጳሳት የካህናት ሁሉ አባት ሆነ። ከዚያ በኋላ ምን አደረገ? ቀና ስትል የሰማዩን መስኮት ከፍቶ እግዚአብሔር የሰማዩን ክብር ሲያሳያት እንግባ ልጄ ከሳቱ እውነትህን ነው አለችው። እንዘ ወልዴ አንተ ልጄ እስከ ዛሬ ድረስ አንተ ነበርክ ልጅ፣ እንግዲህ ሆና ግን እኔ ነኝ ልጅ። ከዚህ በኋላ ኢየሉጣ የቂርቆስ ልጅ ነው የምትባለው፣ አንተ ነህ አባት አለችው። ለሁላችንም ቅዱስ ቂርቆስ አባት ይሁነን። አዎ በእውነቱ ሁላችንም በሃይማኖት ያሳድገን። እንደ እናቱ በጡት አሳደገችው፣ እሱ ደግሞ በሃይማኖት አሳደጋት እናቱን። ትልቅ ሰው ለካ ያድጋል። አይገርማችሁም? ትልቅ ሰው ያድጋል።
ትልቅ ሰው ማደግ አለበት። መጨረሻ ላይ እሳት ውስጥ ሲገቡ መጥቶ ቅዱስ ገብርኤል እሳቱን አቀዘቀዘላቸው። ምክንያቱም በርሚሉ ውስጥ የተዳፈነ ዕንቁ አለ። ማን ነው እሱ? ንገሩኝ እንጂ። የሚፈላ በርሚል ውስጥ ማን አለ? ክርስቶስ በሉ። መንኮራኩር ውስጥ ማን አለ? የሚገለን ሰይፍ ውስጥ ማን አለ? የምንከብርበት ክርስቶስ አለ። ከዚያ በኋላ መጨረሻ ላይ ምን አደረገ? ጥር 14 ለ15 ጌታችን መድኃኒታችን ኢየሱስ ክርስቶስ እናትን ድንግል ማርያምን፣ ቅዱሳን መላእክትን፣ ቅዱሳን ነቢያትን፣ ቅዱሳን ሐዋርያትን፣ ቅዱሳን ሰማዕታትን፣ ቅዱሳን ጻድቃንን አስከትሎ ረቂቅ ነጋሪት እያስኮሰመ የምስጋና ጎርፍ እያጎረፈ ወደ ማን መጣ? ወደ ማን መጣ? ወደ ቅዱስ ቂርቆስ። ምን እንዳደርግልህ ትፈልጋለህ አለው። ሌሊት ስጋዬ እንዳይፈርስ እንዳይበሰብስ አድርግልኝ አለው። ስጋ አይፈርስም አይበሰብስም ዲበ ሰረገላ ኤልያስዬ አነብረከ ከመ ኢይማስን ስጋከ። ስጋህ እንዳይፈርስ እንዳይበሰብስ በኤልያስ ሰረገላ አኖርሃለሁ አለው። በኤልያስ ሰረገላ አኖርሃለሁ ማለት ኤልያስ እንዳልሞተ ባለመፍረስ ክብር ስጋህን እጠብቅልሃለሁ ማለቱ ነው። የኔ ስም በተጠራበት ቦታ ሁሉ ረሃብ እንዳይኖር አድርግልኝ አለው። ምንድን ተናገሩ እንጂ የማን ስም በተጠራበት? አሁን የጣና ቂርቆስ ነው። አሁን እዚህ ረሃብ አለ የለም? የለም። በኢትዮጵያ በሙሉ ሁልጊዜ የምመሰክረው ነው። እግራችሁ እስኪነቃ የትም ገዳም መዞር ትችላላችሁ። እንደ ጣና ቂርቆስ እንግዳ የሚቀበል ገዳም የለም። እቅጩ ነው የምናገር። እየሰማችሁኝ ነው? በፍጹም በፍጹም ሰው እዚህ መጥቶ አሁን በቃ 700 800 600 እንግዳ ነው የሚከል። ገዳሙ እርሻ የለው፣ መሬት የለው፣ ፎቅ የለው፣ ምን የለው፣ ምን የለው፣ ምን የለው፣ ምን የለው። እንግዳ ግን ሳይመረመር ይበላል። ሳይመረመር ማነህ የለ፣ የት ነህ የለ። እውነት ነው ሐሰት ነው? እውነት ነው። የማን ስም በተጠራበት ራብ ስለሌለ ነው? የቅዱስ ቂርቆስ ቃል ኪዳን ነው። እንዲያው እኔ ምስክር ነኝ። ይሄ ትንሽ መሬት ነበረው ገዳሙ። አሁን ውሃው ከፍ ብሎ ውሃውን ከፍ ያደረገው አምላክም ይክበር ይመስገን እርሻችን ቢያሰጥመውም እንቦጩ ያጠፋል ሲባል እግዚአብሔር ደግሞ ጣናን እንዲያውም ይበልጥ ጨመረው። የእግዚአብሔር ስራው አይገርማችሁም? ስለዚህ ውሃው ጨምሮ መሬት ቢወስድም እስካሁን ድረስ እዚህ በቅዱስ ቂርቆስ ረድኤት ፊቱ ጠቁሮ የሚመለስ እንግዳ የለም። አባቶቻችን በኮሮናው ጊዜ እንግዳ ቢመጣባቸው እዚህ ከገዳሙ ጓዳ ባይኖር በፎገራ ኮቸሮ እየገዙ የዩኒቨርሲቲ ተማሪዎችን ሲያበሉ ነበር። እዚህ በዚህ 2 3 4 5 ዓመት ውስጥ ማለት ነው። ጣና ቂርቆስ በልግስና የታወቀ ነው። ሰማይቱ ስላለ ነው። የሱ ስም ስለተጠራ ነው። ሰው አይሞትም። እኔ አሁን እዚህ እንደው ሰው ሲመረው እኮ ውሃ አጠራቅሞ ውሃ ልግባ በሚልበት አገር ዓለም ውስጥ እየኖር ውሃ ዳር እየኖርን እኮ ውሃ ገብቶ የሚሞትብን መነኩሴ የለም። አይገርማችሁም? እንዴ ሰው ሲጨናነቅ እኮ ብዙ ያስባል። የኔ ስም በተጠራበት የሰውና የከብት ሞት አይኑር ብሎ ነበረ። ውሃ ገብቶ የሚሞት ሰው የለም። አንደኛውን እግዚአብሔርን ትግል ካልገጠመ በፍቅር ማለት ነው የለም። በገዳሜ የሚያገለግሉ ካህናትን እንደ ኢየሩሳሌም ሰማያዊት እንደሚያገለግሉ ሱራፌል አደርግልሃለሁ። ስም የተጠራበትን ገዳም የተሳለመ መቃብሬ ኢየሩሳሌምን እንደተሳለመ ቆጥርልሃለሁ። እንዴ እመወሃበ ብእሲ ኩሎ ንብረቶ ለፍቅር መንኖ ይሜንንዎ። እግዚአብሔር ለቂርቆስ ይሄን ቢሰጥ እግዚአብሔርን ልናማው ነው? ኧረ በዛ ለቂርቆስ ልንል ነው እንዴ? የ3 ዓመት ልጅ ማማ ዳቦ ማማ ሻይ በሚልበት አፉ ለሱ ሲጠበስ ቢሰጠው ይሄ የተገባ ነው። የእግዚአብሔርም ልግስናው የቂርቆስም ትዕግስቱ ይገለጽ እንጂ እንዲህ አድርጎ ሰጥቶት ይሄ ገዳም 3000 ዓመት የሞላው ገዳም ነው። በረድኤት ተጠብቆ የሚበላው የሚጠጣው ሳይጎድል ረድኤቱ ሳይፋለስ ታሪኩ ሳይደመሰስ መነኮሳቱ ሳይጠፉ መጻሕፍቱ ሳይፋለሱ በእግዚአብሔር ቸርነት እስካሁን ድረስ አላሁን እስከ 42 ትውልድ እምርልሃለሁ ብሎ ቃል ኪዳን ገብቶለታል። የቅዱስ ቂርቆስን ስሙን የሚጠራ ሰው በመከራ ውስጥ ሆኖ ቂርቆስ ብሎ ጨርሶት ይቅርና ቂ ሲል ገና ይደርስለታል። ገና ቂ ሲል ያሰበው ቂርቆስን ከሆነ
አምላከ ቅዱስ ቂርቆስ እርዳኝ ሲባል ማለት ነው። ሲበሉ ሁላችሁ በሉ ተናገሩ በሉ ደግሞ ባለፈው አንድ አባት እዚህ የቂርቆስን ገድል እኔ ገዝቼ ሰጠዋቸው ወስጀው አሉ። ቄስ ናቸው እኮ የቂርቆስ አምላክ እርዳይ ብዬ አይጥ እያስቸገረኝ ባነበው እልም ብሎ ዘሩ ጠፋ አለ። አሁንም አይጡን ዘሩን ያጥፋልን ነው። ተወዱታላችሁ? አዎ የሰው አይጥም አለ ሰውን እንኳን ያጥፋው አይደለም ይመልሰው። አሜን በሉ እንጂ። ስለዚህ የእግዚአብሔር ቤተሰቦች ቅዱስ ቂርቆስ ክርስቶስን ስላተረፈ አሁን እዚህ ቂርቆስ ይባላል፣ ባህር ዳር ቂርቆስ ይባላል፣ ጎንደር ቂርቆስ ይባላል፣ አዲስ አበባ ቂርቆስ ይባላል፣ ትግራይ ውስጥ ቂርቆስ ይባላል አለ ትልቅ ጥንታዊ ቂርቆስ፣ ወሎ ውስጥ ቂርቆስ ይባላል፣ በሸዋ ቂርቆስ ይባላል፣ የትም ቦታ ቂርቆስ ይባላል። ሕፃኑ ግን ስንት ነው? ግን እንደዚህ ብሎ የተከበረ ምን ስላገኘ ነው? ውዱን ገንዘብ ማንን ስለገዛ ነው? ክርስቶስን ስላገኘው አካሉን ለመከራ ሽጦ ክርስቶስን ስለገዛ ይኸው 2000 ዓመት ሙሉ እያስከበረው እግዚአብሔር አለ። በገንዘብ የከበረ እስኪሞት፣ በገንዘብ የከበረ በሹመት የከበረ እስኪሻር፣ በመልኩ የከበረ እስኪያረጅ፣ ፊቱ እስከሚጨመዳደድ ምናምን፣ አይኑ ጥሩ የሆነ ሰውም እስከሚሞጨሙጭ ድረስ፣ ወገቡ ጥሩ የሆነ ሰውም እስኪጎብጥ ድረስ ምንድን ነው ክርስቶስ ያከበረውሳ እስከ ዘላለም ድረስ የቂርቆስ ስሙ ሳይታጠፋል። እሱን ያሰቃየው ንጉሥ ግን ይኸው ዛሬ ስሙንም የሚያስበውም የለ። ሄዳችሁ እንደው ቂርቆስን ያሰቃየውን ሰው እየታውቀዋለህ ብትሉ ማንም ያውቀው የለም። ከክርስቶስ ጋር መሰቃየት ለዘላለም ያስከብራል። ከሚያልፍ ነገር ጋር መጣበቅ ግን ለጥቂት ጊዜ አክብሮ ለዘላለም ያዋርዳል። ከክርስቶስ ጋር መኖር እንዲህ ያስከብራል። ለማንኛውም ግን በእርሻ መካከል የተዳፈነው ዕንቁ ይሏችኋል ክርስቶስ ነው። ሊቃውንት እኔን በ5 ተርጉመውት ድካም ውስጥ ኃይል አለ በሉ። አንድ ጊዜ በሉ። አቤት ድካም ውስጥ። ስለዚህ ስትጾሙ ምን ታገኛላችሁ? አቤት ገበሬ ቁርስ አለው የለውም? እስኪ ንገሩ። ገበሬዎች አላችሁ መስክሩ። የለውም ገበሬ ማልዳ ተነስቶ አሁን እንኳን የከተማውን እየኮረጃችሁ ብዙ ነገር አበላሽታችኋል። ገበሬ ቁርስ የለውም። ማልዶ ተነስቶ ነው የሚሄደው፣ ኋላ የሚበላው። እስቲ ከገበሬ አንድ ገበሬንና አንድን የከተማ ሰው ተራራ ላይ ሩጥ በሉት። ማን ነው ዶሮ ደና አድርጎ የሚሮጥ? ያውላ ድካም ውስጥ ምን አለ ብያችኋለሁ? ኃይል አለ። ቁጭ ብሎ የሚውል እጅ አለ፣ የሚቆፍር ሰው አለ። ቶሎ እጁ የሚላጥ ማን ነው? ቁጭ አለው። ድካም ውስጥ ምን አለ አልኳችሁ? ኃይል አለ። ይሄ ነው የተሰወረ ዕንቁ ማለት። ስለዚህ ቤተክርስቲያን ጾሙ የምትለን ምን እንድናገኝ ነው? ንገሩኝ። ኃይል እንድናገኝ ነው። የተዳፈነ ዕንቁ ማለት በድካም ውስጥ ኃይል አለ። ኦርቶዶክሳዊ የመጽሐፍ ቅዱስ ትርጓሜ ማለት ይሄ ነው። ኃይል የሚገኘው ድካም ውስጥ ነው። ቅዱስ ቂርቆስ እየደከመ ተሰቃየ። ግን ምን አለው? ንገሩኝ። ኃይል አለው። አጋንንትን የሚያጭድ ኃይል አለው። ድካም ውስጥ ኃይል አለው። ድህነት ውስጥ ሀብት አለ። እስኪ በሉኝ፣ ንገሩኝ። ቅዱስ ቂርቆስ ምን ነበረው? ንገሩኝ። ምን ነበረው? ምንም አልነበረው። ግን ማን አለው? ክርስቶስ ስላለው ሀብታም ነው። ድህነት ውስጥ ሀብት አለ። ለእግዚአብሔር ብለው የደህዩት ድህነት ነው እንጂ ድህነት ጸጋ ነው እያላችሁ ደግሞ ተጎልታችሁ አትስሩ አሏችሁ። እንደሱ አይደለም ያልኩት። ትህትና ውስጥ ክብር አለ። ንገሩኝ። ትህትና ውስጥ ምን አለ? አዎ ክርስቶስ ለምሳሌ በበረት ተወለደ። እኛንሳ በየት አኖረን? አንበረነ ውስተ ስብስተ ሰማያት ምስሌሁ። እኛን የት አስቀመጠን? በሰማይ። በረት መወለዱ ውስጥ የኛ የሰማይ ልዕልና አለ። ትህትና ውስጥ ክብር አለ። ሐዘን ውስጥ ደስታ አለ። ሐዘን ውስጥ ደስታ አለ። የምትስቁ ወዮላችሁ፣ የምታለቅሱ ብፁዓን ናችሁ ያለ ጌታ ለዚህ ነው። የተዳፈነ ዕንቁ ማለት ኦርቶዶክሳዊነት መከራ ውስጥ ደስታን ማግኘት ነው። እኛ ደግሞ የምንፈልገው ደስታ ውስጥ ደስታን መፈለግ ነው። ደስታ ውስጥ ደስታ አይገኝም። ሐዘን ውስጥ የተገኘ ደስታ ግን ለዘላለም ይኖራል። ክርስትና እንዲህ ነው። ስለዚህ የእግዚአብሔር ቤተሰቦች ከቃሉ ጋር ናችሁ? ርዕሳችን ምንድን ነው? የተዳፈነ በእርሻ ውስጥ የዳፈነ ዕንቁ ነው። ስለዚህ የሚያዋረድ ሰው ሳይሆን የሚዋረድ ሰው ውስጥ ክብር አለ። ራሳችን ዝቅ አድርገን በትዕቢት ሳንፎካከር። አሁን ቤተክርስቲያናችንም ሀገራችንን እያጠፋት ያለ ምን እንደሆነ ታውቃላችሁ? የኃጢአቶች ሁሉ እናት ትባላለች።
ፕራይድ ወይም ኩራት፣ ትዕቢት ማለት ናት። የኃጢአቶች በሞቴ የኃጢአቶች እናት በሉ። አቤት የኃጢአቶች እኔ የእንትና ዘር እኔ እንትን ይሄ ኩራት ያጠፋል። ትህትና ግን ያስከብራል። ቅዱስ ቂርቆስ ትሁት ሆነ፣ ከበረ። የከበረው ንጉሥ ደግሞ ተዋረደ። እርሻ ውስጥ የተዳፈነ ዕንቁ ማለት ትህትና ውስጥ ክብር አለ። የሚያዝ ሰው ውስጥ አይደለም ክብር ያለ፣ የሚታዘዝ ሰው ውስጥ ክብር አለ። ክርስቶስ ታዛዥ ነበር፣ ክብሩ ግን ሙሉ ነበረ። ይህን ነው የምንማረው። ስለዚህ ሰማዕቱ ቅዱስ ቂርቆስ ይህን የተዳፈነ ዕንቁ ክርስቶስን ድንግል ማርያም የወለደችውን ዕንቁ ራሱን ሰጥቶ እንዳገኘ እኛም ሰውነታችን ገዝተን ፈቃዳችን ቆርጠን ራሳችን ለክርስቶስ ፍቅር አሳልፈን በመስጠት በክርስቶስ ብርሃን እንድንከብር የእግዚአብሔር ፈቃድ ይሁንልን። መድኃኔ ዓለምን እንደው ብፁዕ አባታችን ያሳርጉታል። አንድ ጊዜ ቆማችሁ አንድ ነገር ላስበላችሁ። በሉ ቁሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በሉ። ስለ ወዳጅ ስለ ቅዱስ ቂርቆስ ብለ የሚፈሰው እንደማቁምልን በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ ወዳጅ ስለ ቅዱስ ቂርቆስ ብለ የሚፈሰው እንደማቁምልን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ ወዳጅ ስለ ቅዱስ ቂርቆስ ብለ የሚፈሰው እንደማቁምልን ልብ ስጠን። ዓለምን የምንንቅበት አንተን የምናተርፍበት አእምሮ ስጠን። ወስብሐት ለእግዚአብሔር። ይቆየን።